የአመፅን ፈሳሽ ያደረቀ የከፋትን ጎ ባለፈው የጀመርነውን ትምህርት አብረን እንቀጥላለን። የማቴዎስ ወንጌል ምዕራፍ 6 ነው የጀመርነው። ከዛ ምዕራፍ 6 ከቁጥር 5 ጀምሮ እስከ 12 እስከ 13 ያለውን ላንበው በጌታ በኢየሱስ ስም። እንደዚህ ይላል፣ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉን። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብ በመናገራቸው ብዛት የሚሰሙ ይመስላቸዋል። ስትጸልዩ እንደነርሱ በከንቱ አትድገሙ፣ ስለዚህም አትምሰሏቸው። ምክንያቱም ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተናም አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ኢየሱስ ጌታ ነው። በሌላ ስፍራ ላይ ሉቃስ ላይ ደግሞ እንደዚሁ ደቀ መዛሙርቶቹ ኢየሱስ ክርስቶስ ይህንኑ ወርድ ይነግራቸዋል፣ ግን ዲፍረንት ኮንሰፕት ነው ደግሞ የሚነግራቸው። ሉቃስ ላይ ጸሎት አስተምረን ሲሉት ስትጸልዩ አባታችን ሆይ በሉ ብሎ ጸሎት አስተማራቸው እና ኢንቴንሽናቸው ኢየሱስ ክርስቶስን ጸሎት አስተምረን ያሉበት ሐሳባቸው ሮንግ ስለነበረ ከዚያ ክፍል በፊት በተለይ ሉቃስን ሄዳችሁ ብታነቡት ሉቃስ 11 ላይ ኢየሱስ ክርስቶስ ከዚያ በፊት ሚራክል አድርጎ በጣም ማይንዳቸውን ኮንትሮል አድርጎታል እና ኢየሱስ ክርስቶስ በመጸለይ ያመጣው ኢንፍሉዌንስ ወይም ደግሞ በመጸለይ ያመጣው የህይወት ብቃት አድርገው ሙሉ በሙሉ ስለወሰዱት እንዳንተ መጸለይ አስተምረንና እንዳንተ እንጸልይና ከዚያ በኋላ የሚል ነው። ከዚያ በኋላ አጋንንቶችን ለማውጣት በሽተኞችን ለመፈወስ ችግሮችን መልስ ለመስጠት ደቀ መዛሙርቱም እንደዛ አይነት ነገር ውስጥ ገብተው ጸሎት ሲጠይቁት አድሬስ ያደረገው ነገር ኢየሱስ ክርስቶስ ፌሎሺፕን ነው። ስትጸልዩ በሰማይ የሚኖር አባታችን በሉ አላቸው። እኔ በሆን ኢየሱስ ክርስቶስ እንደ ኢየሱስ በኢየሱስ ክርስቶስ ቦታ እኔ ሆኜ ደቀ መዛሙርቱ ጸሎት አስተምረን ብለው ቢጠይቁኝ ልመልስ የምችለው ነገር ምንድነው? እኔ በሆን መጀመሪያ ፋስቲንግ ትይዛላችሁ። ምክንያቱም ኃይለኛውን ሳያስር ለመበዝበዝ የሚገባ ማን ነው ስለሚል ፋስቲንግ መያዝ አለብህ። ከምግብ ራስህን ማራቅ አለብህ። አንደኛ። ሁለተኛ የማይሆኑ ጓደኞች መተው አለብህ። በቃ የማይሆኑ ዝም ብለው አንጸልይ ምናምን ዝባዝንኬ እነግራችሁ ነበር። ኢየሱስ ክርስቶስ ግን እነሱን ሊያዳክማቸው የሚችል ሬቨሌሽን አይደለም የሰጣቸው። በጣም ኢምፖርታንት ነገር ፈርስት ፌሎሺፕ አላቸው። ሃሌሉያ! እስቲ መጀመሪያ በሉ እስቲ ህብረት። ስለዚህ ይሄንን ይነግራቸዋል። ስለዚህ with the different concept ግን the same prayer style የነገራቸው ነገር ምንድነው? በሰማያት የምትኖር አባታችን ሆይ በሉና ጸልዩ። ስለዚህ ዛሬ ሁለቱን ነው የምንናገረው። በተለይ ደግሞ በእኛ አገር ኮንቴክስት አባት ምንድነው? ምን አይነት ፊገር አለው? እና አባትና ልጅ ያላቸው ኢንቲሜሲ ምንድነው? በዚህ ዘመን ያለን አባቶች ከእናት እንበልጣለን። በጣም በቃ አንጀታችን ልነግራችሁ አልችልም። is that right? የበፊቶቹ ግን ኮንዲሽናል ፋዘርሁድ ነው ያላቸው። ሁኔታዊ አባትነት ነው ያላቸው። you do good they will do good for you። ጥሩ ታደርጋለህ። አንለስ በጣም ኢንተሌክቹዋል የሆነ አባት በጣም የተማረ አባት ካላሳደጋችሁ በስተቀር በእኛ አገር ኮንቴክስትና እግዚአብሔር አባ ብሎ የሚጠራውን ኮንቴክስት እሱ ነው። ዛሬ ይሄ እኛ ያደግንበትን ባህል እንለቀውና እግዚአብሔር አባትነት ውስጥ ነው የምንገባው። ክብር ለኢየሱስ ይሁን። የመጀመሪያ እንዲልላችሁ እፈልጋለሁ፣ እግዚአብሔር አንኮንዲሽናሊ ይወዳቸዋል። ክብር ለእግዚአብሔር ይሁን። እስቲ በሉት እግዚአብሔር በሉ እስቲ ያለምንም ቅድመ ሁኔታ ኢየሱስ ጌታን። ይሄ እኮ ዲያብሎስን አፈር ነው የሚያስበላ። እግዚአብሔር በሉ እስቲ ያለምንም ቅድመ ሁኔታ ይወደኛል። ሃሌሉያ! ደግሞም ሲወደን
ለዘላለም ነው የወደደን። ለዚህ የእግዚአብሔር ቃል ሲናገር የወደዳቸውን እስከ መጨረሻ ምን አላቸው? ና ባይ ኮንዲሽን። let me tell you ወደ ብሉይ ኪዳን ልግባና ኮንዲሽናሊ ልጆቻቸውን አክሰፕት ያደረጉ ኮንዲሽናሊ ልጆቻቸውን የረገሙ ሰዎች አሉ። ለምሳሌ ኖህ ልጁን ረግሞታል። በጣም ክፉ እርግማን ረግሞታል። ለምንድን ነው ሲባል ታሪኩን ታስታውሳላችሁ። ሎጥ ሰከረ፣ የወይን ጠጅ ተከለ አይደለም? የወይን ጠጅ ተከለ፣ ሰከረ፣ ተኛ። ከዚያ በኋላ አንደኛው ልጁ ራቁትነቱን አየው ይላል። it has another meaning እሱን አልነግራችሁም። ግን ኖህ ራሱ ማን ወይን ትከላለው? ገብቷችኋል? እግዚአብሔር ካዳነው በኋላ የሪስቶሬሽን ሳይን የታድሶ ምልክት ካደረገው በኋላ በእውነት ኖህን ማን ወይን ትከላለው? እሺ ይትከል። ማን ጠጣ አለው? ማን አብስለው አለው? ስለዚህ in every his step የራሱ ችግር ነው፣ የራሱ ጥፋት ነው። ሰክሮ መተኛቱ ምናምን እነዚህ ሁሉ የራሱ ችግሮች ናቸው። ነገር ግን ልጅየው በቃ እንዲረገም ሆነ። የዚያ ኮንሲኩዌንስ ለምንድን ነው ኖህ ልጁን የረገመው ሲባል ከሁለቱ ልጆች ኮምፔር ቱ ቱ ኪድስ ወይም ከሁለቱ ልጆች አንጻር ይሄኛው ክፉ ስለሆነበት አባትነቱ በልጁ ላይ ኮንዲሽናል ሆነ። ምህረት ሊያደርግለት አልቻለም። ይቅርታ ሊያደርግለት አልቻለም። ሶ ኮንዲሽናል ፋዘርሁድ ነው የነበረው፣ ሁኔታዊ አባትነት። ስለዚህ ረገመ። ሌላ ደግሞ ታሪክ ላሳያችሁ። ራሱ ይስሐቅ ኤሳውን ጠራውና ልሞት ስለሆነ ስላረጀው አለው በጣም የሚጣፍጠኝን ምግብ ስራና አቅርብልኝ፣ ልብላና ምን ልበልሃል ልባርክህ አለው። ሶ ዳ ብሌሲንግ የሚመጣው ብሌሲንግ በምንድን ነው? ጊቭ ኤንድ ቴክ ነው፣ ኮንዲሽናል ነው። ታበላኛለህ፣ እባርክሃለሁ። አታበላኝም፣ you will miss the blessing። ብሌሲንጉን ሚስ ታደርጋለህ። ሶ ኮንዲሽን እንደው ሙቪ ቢሆን ያስለቅሳል። ይሄ ነገር በእውነት በጣም ያስለቅሳል፣ በጣም ያስለቅሳል። ሙቪ ቢሆን ያስለቅሳል። የኢሳውና የያዕቆብ ሙቪ ቢሆን ታለቅሳላችሁ። ምክንያቱም አባትየውን ለማስደሰት the same time ብሌሲንግ ለመቀበል ጫካ ለጫካ አደን ለአደን ሲሄድ ብሌሲንጉን ሚስ አድርጓል። እዚህ ጋር የሆነ ልጅ መጣና ወሰደበት። አሁን ብዙ ሰባኪዎቻችን ያዕቆብ ተባረከ ምናምን ብለው ስለሚነግሩን እንጂ የኢሳውን የልብ ስብራት አልነገሩንም። ግን what are you gonna feel? ምን እናንተ ፊልምን ታደርጋላችሁ? በጓሮ መጥቶ ወንድማችሁ እናንተ ጫካ ውስጥ ተንከራታችሁ ግን እህታችሁ ክሬዲቱን ብትወስደው ወንድማችሁ ክሬዲቱን ቢወስደው ምን ታስባላችሁ? ሶ ኮንዲሽናል አባት ነበረ። ከዛ በኋላ ያዕቆብ ስላበላው ባረከው፣ አላመነበትም። ስዳስስህ ኤሳው ነህ አለው፣ ድምፅህ ግን ያዕቆብ ይመስላል። I am not fully convicted to bless። ለአንተን ለመባረክ አላመንኩበትም። ቢሆንም ግን የሚጣፍጥ አባትየው በሚወደው ልክ እንደዛ ነው የሚለው መጽሐፍ ቅዱስ። አባትህ እንደሚወደው አድርገህ ስራው አለችው። ሶ በሚወደው ልክ ምግብ ስለቀረበለት የሚወደውን ሲያገኝ ይስሐቅ ብሌሲንጎችን እንዳለ መጥፋት ጀመረ። ከዛ ያዕቆብ ተቀበላቸውና ብሌሲንጉ ኮንዲሽናል እንደሆነ የምታውቁት የለፋው ልጅ መጣ። እኔ ያሳዝነኛል ይሄ ታሪክ ግን it's a God choice። እና መጣና አባቴ ሆይ ለኔ ብሌሲንግ አላስቀመጥክልኝም እንዴ አለው። አም ሶሪ አለው። አያም ደና አንደኛ ፉል ነኛል ጠግብ ያለዋል። ሁለተኛ ደግሞ ያለኝን እንዳለ ወንድምህ ላይ አድርጌዋለሁ። ስለዚህ ኮንዲሽናል በሆነ ብሌሲንግ ኬኦስ ተፈጠረ። ሶ ብዙ የመጽሐፍ ቅዱስ አባቶች ወይም ደግሞ እኛ ባለንበት በዚህ ዘመን ኮንቴክስት ብዙ አባቶች ኮንዲሽናል ናቸው። you will be good, they will do good for you. you will be bad, you will be casted out። ትወጣለህ፣ በቃ ትባረራለህ። ስለዚህ በአባት ዘንድ ተወደህ ለመኖር የአባትን ኢቭን ያዕቆብ ዮሴፍን ለምንድን ነው የሚወደው? ለይቶ ይወደዋል ይላል። ለምንድን ነው? ወሬ ያመጣለት ነበር ይላል ባይብል። it was very conditional። አንድ ይሄ ነው። ሁለተኛ ጀኒውን አይደለም። የያዕቆብ ፍቅር ለዮሴፍ ጀኒውን አይደለም። የሙት ልጅ ነው እያለ ነው የሚወደው። ገብቷቸዋል። እናቱ ሞታለች በምጥ። ስለዚህ ሲያየው እናት የለውም ብሎ ነው። ስለዚህ ሁለት ሶስት አይነት ምክንያቶች አግኝቶ ነው የሚወደው። ምክንያቶች አግኝቶ በምክንያት ነው የወደደው።
እነዚህ ደግሞ ልጆች 11 ምናምን የሱ ልጆች ናቸው። ምን ልላችሁ ፈልጌ ነው? በጣም የትሬንዱ የእስራኤል ትሬንድ ወይም ደግሞ በምድር ላይ ያለ የአባትነት ትሬንዱ ኮንዲሽናል ነው። ከዚያ በኋላ ኢየሱስ ክርስቶስ ጌታ ያለምንም ቅድመ ሁኔታ የወደደን እግዚአብሔር ይባረክ። ሃሌሉያ! ያለምንም ቅድመ ሁኔታ እግዚአብሔር እንደ ይስሐቅ አሪፍ አስራት አምጣልኝ አሁን አስራት ተሰብስቧል። የተጨማደደ 10 ብር ይሰጣል፣ 200 ብር ይሰጣል፣ 5 ብር ይሰጣል። እግዚአብሔር አይቶ ከላይ ማለት ነው 5 ብር ለሰጠው ኤክስ 200 ብር ድፍን ለሰጠው ራይት አያደርግም። ሲወድ በአንተ ቸርነት ልክ አይደለም የወደደ ከራሱ ልብና ከራሱ ቸርነት ተነስቶ ነው የወደደ። እስቲ እግዚአብሔር ይወደኛል በሉ እስቲ ሃሌሉያ። እስቲ በሉት እግዚአብሔር ይወደኛል። ልንገራችሁ one of the very power of evil እናንተን አታክ የሚያደርግበት መንገድ እናንተ ኮንዲሽናል መሆናችሁን መናገሩ ነው። ኮንዲሽናል መሆን አንተ እኮ አትጸልይም ይላል ይመጣን። አንተ እኮ በጣም ዴዲኬትድ አይደለህም ይላል። አንተ እኮ በጣም ደካማ ነህ ይላል። አንተ እኮ ብዙ መጽሐፍ ቅዱስ አታጠናም ይላል። አንተ እኮ ብዙ ቤተክርስቲያን አቴንድ አታደርግም ይላል። እግዚአብሔር ባንተ የዴሊ ሙቭመንት ላይ ተመስርቶ አይደለም ለአንተ ፍቅር የሚያወጣው። አንድ ጊዜ ገና ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ወደደን ይላል። ሃሌሉያ። የወደደህ የቸርች ኢንቮልቭመንትህን አይቶ አይደለም። የወደደ አስራት አሰጣጥህን አይቶ አይደለም። የወደደ አዘማመርህን አይቶ አይደለም። ዓለም ሳይፈጠር በፊት ከራሱ ተነስቶ ወደደ። እግዚአብሔር ይወደኛል። ሃሌሉያ። ሰዎች ለምን ይወድቃሉ? let me tell you absolutely ለምን ይወድቃሉ? ከዚህ በኋላ እኔ በቃ እምረባ አይደለሁም፣ እኔ ምንም እምጠቅም አይደለሁም። you know what the problem is? It is the lack of knowing the love of God. የእግዚአብሔርን ፍቅር የመረዳት ማጣት ወይም ደግሞ ያለ መረዳት ችግር ነው ሰዎችን ሁሉ ጊዜ ከድካም ከእግዚአብሔር ቤት የሚያወጣቸው እንጂ ደብዙን ብታውቁ ኢየሱስ ክርስቶስ ጌታ። ኤፌሶን ላይ እንደዚህ የሚል ቃል አለ አይደል? ጥልቀቱ ከፍታው ስፋቱ ከመታወቅ የሚያልፈውን የክርስቶስን ፍቅር እንድታውቁ እወዳለሁ ነው የሚለው። ማለት ከመታወቅ የሚያልፍ ፍቅር አለው እግዚአብሔር ለኛ። ኢየሱስ ጌታ ነው። you are living in this power። በዚህ ፓወር ውስጥ ነው እየኖራችሁ ያላችሁት። ስለዚህ የብሉይ ኪዳን አባቶች ኮንዲሽናል ናቸው። የሚጣፍጠኝን አብላኝና ልባርክህ። ከዛ ደግሞ ኖህ ራቁትነቱን ስላየበት ልጁን ረገመው። ያዕቆብም ዮሴፍን ወሬ ስለሚያመጣለት ምናምን እንትን አለው፣ ይወደዋል። ኮንዲሽናል ነው ፍቅራቸው። ነገር ግን ወደ ክርስቶስ ኢየሱስ ስትመጣ በመስቀል ላይ ሲሞትልህ ይኸውልህ በደንብ ታመልከኛለህ ልሞትልህ ነው ብሎ ነግሮህ አይደለም። ከሞተልህ በኋላ በሚያስደንቅ ፍቅር አንተ ውስጥ እንደሚገባ ስለሚያውቅ ሃሌሉያ አንኮንዲሽናሊ ወደደ። ኢየሱስ ጌታን። ልንገራችሁ ቢግ ዌፐን ለላይፋችሁ በጌታ በኢየሱስ ክርስቶስ ስም ሕይወቴን ያስክ ዲያብሎስ ምናምን ሂድ ብለህ ከምትጮህ በጠዋት ተነሳና ኢየሱስ ይወደኛል በልበቅ። ክብር ለእግዚአብሔር ይሁን። ለዚህ ነው one of the biggest God's confirmation ትልቁ confirmation እንደዚህ የሚል ነው። የምወደው ልጄ ይሄ ነው፣ ምርጥ አገልጋይ ይሄ ነው አይደለም ያለው። ኢንትሮዲዩስ ያደረገው በምንድን ነው? የምወደው በሉት የምወደው ልጄ ይሄ ነው። ከዛስ በኋላ እርሱን ስሙት። አሁን ለኢየሱስ ክርስቶስ የመሰማትን ካፓሲቲ የመሰማትን ፌቨር የመሰማትን ኦቶሪቲ የሰጠው not because Jesus is an orator ተናጋሪ ስለሆነ አይደለም፣ ምርጥ ሰባኪ ስለሆነ አይደለም፣ ቃላቶችን እያሰባጠረ በስነ ስርዓት ናሬት የሚያደርግ የሚተርክ ስለሆነ አይደለም። የተወደደ ስለሆነ እንዲሰማ አደረገው። እኔ ልንገራችሁ ያንን ፍቅር በልባችን ላከ ይላል። ሃሌሉያ። አንድ ቃል ላንብላችሁ ገላትያ 4:6 ላይ። ከዚያ በኋላ ወደ ተነሳንበት ነገር እመጣለሁ። ኢየሱስ ጌታ ነው። ገላትያ ምዕራፍ 4 ከቁጥር 1 ጀምሬ ባነበው ደስ ይለኝ። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን
ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከ ቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም የመጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ሃሌሉያ! የማንን መንፈስ? የልጁን መንፈስ በሉስ። ይኸውላችሁ ስፔሲፊክ አድርጎ ለየት አድርጎት ምርጥ መንፈስ፣ የተአምራት መንፈስ፣ የመርገም ሰባሪ መንፈስ ምናምን ብሎ አይደለም የላከው በልባችን የላከው የልጁን መንፈስ ነው። ያ የልጁን መንፈስ በውስጣችን ላከ ይላል። ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ሄዳችሁ ስታሉ አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል ይላል። ስለዚህ የእግዚአብሔር የባርኮቱ መጀመሪያ እኛን የወደደበት ፍቅር ነው እና አንተ ፐርፎርማንስ ላይ የተመሰረተ፣ አንተ ስፒሪቹዋል ሙቭመንት ላይ የተመሰረተ፣ አንተ ቅድስና ላይ አንተ እንትን ላይ ጽድቅ ላይ የተመሰረተ ተመስርቶ የሚመጣ የእግዚአብሔር ፍቅር የለም። እግዚአብሔር ስለወደደህ ይቀድስሃል። እግዚአብሔር ስለወደደህ ይባርክሃል። ለዚህ ነው በብሉይ ኪዳን እንኳን እግዚአብሔር አምላክህ ወዶሃልና እርግማኑን በረከት አደረገልህ ይላል። ጋድ በህይወትህ ነገሮችን ሁሉ የሚለውጠው not because who you are but because he loved you unconditionally ስለወደደ ነው። ኢየሱስ ክርስቶስ ጌታ። ኢየሱስ ይወደናል። ስለዚህ ክርስትና ወይም ፕሬየር ኮንቪክሽን አይደለም፣ ማሳመን አይደለም ነው የምንማረው። የጀመርነው ክፍል ምንድነው የሚለው? አሕዛብ በመናገራቸው ብዛት የሚሰሙ ይመስላቸዋል። ስትጸልዩ እንደነርሱ በከንቱ ምን አትበሉ፣ አትድገሙ፣ አትምሰሏቸውም። ስለዚህ ክርስትና ኮንቪክሽን አይደለም። በሰማይና በምድር ያለ በተራሮች ላይ የነገስክ እነሆ ሰማያትን፣ ወንዞችን፣ ተራሮችን፣ ኮረብቶችን ፈጥረ አንተ ከጥንት ጀምሮ ምናምን ስትለው እግዚአብሔር ማለት ነው። ከላይ ሆኖ ወይኔ ደስ ሲል ጸሎቱ ምናምን አይልም። በመናገር ብዛት በኮንቪክሽን የሚሆን አንሰር የለም። በጸሎት ሳይሆን ክርስትና የተመሰረተው። ክርስትና እግዚአብሔር ወዶ አባት ሊሆነን ስለመጣ ነው። በዚያ ላይ የተመሰረተ ፌሎሺፕ ነው። እስቲ የኔ ህይወት በሉ እስቲ በእግዚአብሔር አባትነት ላይ ማይ ጉድነስ በእግዚአብሔር አባትነት ላይ የተመሰረተ እኔ ነግሬያቸዋለሁ። so it is very heavy to understand። ቅድም ተናግሬያለሁ። አሁን ያለን አባቶች በጣም ስዊቶች ነን። አንድ በጣም ፌመስ የሆነ ሰው እስር ቤት ገባ። በጣም ታዋቂ ዘፋኝ ነው እና ሚስቱን በጣም ደብድቦ ልጆቹን አቢዩዝ አድርጎ አሜሪካን ሀገር ውስጥ ነው እና መጨረሻ ላይ ኢንተርቪው ተደረገ። ለምን ይሄንን ታደርጋለህ ብሎ ተጠየቀ። እኔ የሚመስለኝ ህይወት የሚመስለኝ አለ። በጣም የሚገርም ህይወት የሚመስለኝ ሚስትን እናትን መደብደብ፣ ልጅን መደብደብ ያ ትክክለኛ የአባትነት ስርዓት ይመስለኛል። ለምን ሲባል እኔ አባቴ እኛን ሲደበድብ እናቴን ሲደበድብ ስላየው የህይወት ፎርም የህይወት ስርዓት ያ ስለመሰለኝ ነው። ስለዚህ ያየውን ነው ሪፕሌስ ያደረገ። አሁን ለኛም በጣም ከባድ ነው የእግዚአብሔርን አንኮንዲሽናል ፍቅር ለመረዳት በጣም ከባድ ነው። ግን እኔ እነግራችኋለሁ በኢየሱስ ስም እግዚአብሔር ከታሪካችሁ በላይ አሜን ነው ወይ ኤክስፒሪየንስ ካደረጋችሁት በላይ እናንተን የሚወድ አባታችሁን ይውላችሁ። እግዚአብሔር አስቀድሞ የተገለጠው ለእስራኤል ነው። በቃ ፒሪየድ። ለአብርሃም ተገለጠ። ከዛ በኋላ በአብርሃም በኩል እስራኤል፣ ከዛ እግዚአብሔር የእስራኤል ምን ተባለ? አምላክ። እስቲ በሉኝ፣ የእስራኤል አባት ነው የሚለው መጽሐፍ ቅዱስ ወይስ የእስራኤል አምላክ ነው የሚለው? ይኸውልህ the concept of God አምላክ ማለት ራሱ ይጠፋብሃል። you can't define it። ዲፋይን ልታደርገው አምላክ ምን ብለህ ነው ዲፋይን የምታደርገው? አባትን ግን ዲፋይን አድርግ ብለህ it is an intimacy ነው።
ኢንቲሜንሲ ነው። በቃ በጣም የተያያዘ የተጣበቀ የተዋደደ it is a fellowship። ኢየሱስ ጌታ ነው። በስጋና በደም መካፈል ነው አባትነት። ክብር ለኢየሱስ ይሁን። መጀመሪያ ለተገለጠላቸው አምላክ ነው። እግዚአብሔር ግን በክርስቶስ ኢየሱስ ለኛ አባታችን ነው። ክብር ለእግዚአብሔር ይሁን። ኦ ሃሌሉያ። ለዚህ ነው አምላክ የምንልበትን መንፈስ ሳይሆን አባ ብለን የምንጠራውን የልጁን መንፈስ በውስጣችን የላከው። ክብር ለኢየሱስ ይሁን። ኢየሱስ ጌታን አባ ብለን የምንጮህበት። ምክንያቱም ከአምላክ ጋር ያለ ፌሎሺፕ የአድርግ አታድርግ ነው። ህጉ እንደዛ ነው። you will do good, God will bless you። ሂድና ዘዳግም 26ን ሂዱና አንብቡት። አንተ እግዚአብሔር አምላክህን ብታመልከው፣ ለሌሎች አማልክት ባትሰግድ፣ እንዲህና እንዲያ ባታደርግ እግዚአብሔር አምላክህ እህልና ውሃህን ይባርካል። አንተም እግዚአብሔር አምላክህን ታመልካለህ። ብዙ ጊዜ ለመዝሙር ነው የምንጠቀምበት፣ ግን አንኮንቴክስቹዋል ነው። አንተም እግዚአብሔርን ታመልካለህ፣ እግዚአብሔርም እህልና ውሃህን ይባርካል ተብሎ ጽፏል። ተነሱና እናምልክ። ኖ እንደዚህ አይደለም። if you make God your God ማለት ነው። እግዚአብሔር አምላክህን አምላክ ብታደርገው እኔ እባርካለሁ። ስለዚህ እግዚአብሔር በብሉይ ኪዳን ያለው አምላክ ኮንዲሽናል ብለሰር ነው። ኮንዲሽኑን ታሟላለህ፣ ብለሲንግ ይሰጣል። እዚህ ጋር ግን መጥቶ በፈቃዱ ህግን ሁሉ እኛን ወክሎ ፈጸመና አባታችን ሆነ። ሃሌሉያ። ድካምህም ብርታትህም ምንም አይደለም። እሱ አንተን የሚያየው በሞተበት ፍቅር ነው፣ በተሰቀለበት ፍቅር ነው። ኢየሱስ ጌታን ሃሌሉያ። ስለዚህ ሲነግራቸው እንደዚህ አለ፣ በሰማይ የምትኖር አባታችን ሆይ። ግን እዚህ ጋር አንድ ነገር ተናግሬ በቃ መልእክቶችን እጨርሳለሁ። ለምን እግዚአብሔር አድሬሱን በሰማይ ያደረገው? በምድር አይኖርም እንዴ እግዚአብሔር? በሁሉ ስፍራ የለም እንዴ እግዚአብሔር? እስቲ አለ በሉ እስቲ። ስለዚህ ሰማይ ሸማይ ሄቨን የስፒሪት ዓለም መገለጫ ነው፣ የመንፈስ ዓለም መገለጫ ነው። ምን እያለህ ነው? በሰማይ የምትኖር አባት ሲልህ ምድራዊ ያልሆነ አባት፣ ኮንዲሽናል ያልሆነ አባት። አሪፍ ካደረክ አሪፍ የሚያደርግልህ፣ መጥፎ ካረክ የሚረግም አባት ያልሆነ ሄቨንሊ የሆነ ፋዘር። ኢየሱስ ጌታ ነው። ከካልቸርህ የተፋታ ፋዘር፣ ማይ ግድነስ፣ ከአስተዳደግ ከሂስትሪ የተፋታ አባትነት ያለበት በሰማይ የምትኖር ኢየሱስ ጌታ ነው። እኔ ነግራችኋለሁ፣ በዚህ ምድር ላይ ያላገኛችሁትን በሰማይ ባለ በእግዚአብሔር ሁሉን ታገኙታላችሁ። ለምን? that God is our father። ክብር ለኢየሱስ ይሁን። ለሁሉ አምላክ ነበረ፣ ለኛ ግን አባት ሆኖ ተገለጠ። ስለዚህ አላቸው፣ ኦ ኢየሱስ ክርስቶስ ጌታ። ማይ ጋድ ተገድጄ አንድን ጥቅስ አሁንም ማምጣት እፈልጋለሁ። ሉቃስ 15 ላይ ስለጠፋውና ስላልጠፋው ልጅ። እሱን ክፍል በዚህ ትምህርት ውስጥ የትምህርታችን ዋና አድርገን እንያዘው። ይህንን ነገር ብንማረው ብንደጋግመው በጣም ደስ ይለኛል። የሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ እንደዚህ ይላል። ይሄ መጨረሻ ሐሳቤ ነው። እንዲህ አለ፣ አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀን በኋላ ታናሹ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም የእሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ምኑ ተመለሰ ይላል? ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞችህ እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ከሩቅ ሳለ አባቱ አየውና አዘነለት። ከኔ ጋር በሉ እስቲ አዘነለት። እስቲ አባቱም በሉ እስቲ አየውና አዘነለት።
ሮጦም በሉት አንገቱን አቀፈውና ሳመው። ሃሌሉያ! ኢየሱስ ጌታን። ሉክ እዚህ ስፍራ ላይ there is a prayer እና ፕሬየርን ደግሞ አክኖሌጅ ያደረገ ጊልት የወለደው ፕሬየር ኮንሽስነስ አለ። ምንድነው? ልጁ የሚገርም አንደርስታንድ አድርጓል። አባቱ ቤት የተትረፈረፈ ባለጠግነት እንዳለና በአባቱ ቤት በህይወት እንደሚኖር ገብቶታል። ወደ ልቡ ሲመለስ የአባቱ ክብር ገብቶታል፣ የአባቱ ነገር ገብቶታል። ግን ሪሊጂየስ ቲንከር ደግሞ መሆኑን የምታውቁት እንደዚህ ይለዋል፣ አባቴ ሆይ በሰማይና በምድር በፊትህ በደልኩ እለዋለሁ እያለ ሜዲቴት እያደረገ አባቴ ሆይ በሰማይና በምድር በደልኩ፣ ከዚህ በኋላ ልጅ ልባል አይገባኝም፣ ማን ልባል ይገባኛል አለ። ስለዚህ በገዛ ታይሙ ይኸውልህ ሪሊጅን በጣም ከባድ ነው። የአዳሚክ ሜንታሊቲ በጣም ከባድ ነው። የአባቱን ቤት ባለጠግነት፣ የአባቱን ቤት ምግብ፣ የአባቱን ቤት ፍቅር አስተውሎታል። ግን የሆነ ደግሞ ነገር ገባበት፣ ባሪያ እሆናለሁ የሚል ያስታወሰው አባቱን ነው። ለመሆን የሚፈልገው ደግሞ ባሪያ ነው። በዚህ በሁለት ሐሳብ መካከል እየመጣ እያለ ሳይጸልየው አባቱ ከሩቅ አየውና አዘነለት። ኢየሱስ ጌታ ነው። ለምን? ክርስትና የኮንቪክሽን ዓለም አይደለም። ክርስትና አባትህን ማሳመን አይደለም። ክርስትና ከአባትህ መወለድ ነው። ፒሪየድ። ሃሌሉያ! እስቲ ክርስትና ይበሉ እስቲ። ከአባቴ መወለድ ነው። እኔ እመኑኝ ይኸውላችሁ እግዚአብሔር ጸሎትህን አይደለም የሚሰማው፣ እግዚአብሔር ልጅነትህን ነው የሚሰማው። ልጅነትን ያልሰማ እግዚአብሔር ጩኸት አይሰማም። እግዚአብሔር ማናቸውንም ነገር የሚያደርገው ከራሱ ፍቅር ተነስቶ ነው። ኢየሱስ ጌታ ነው። ፕሬየር መሆን ያለበት በልጅነት ስልጣን ውስጥ ነው እንጂ ልጅነት ፕሬየር ውስጥ መሆን የለበትም። ፕሬየር ነው ልጅነት ውስጥ መሆን ያለበት። እደግመዋለሁ፣ ጸሎት በልጅነት ውስጥ ነው የሚሰማው እንጂ ልጅነት በጸሎት አይሰማም። ልጅነት ዘ አልቲሜት አውቶሪቲ ነው። ኢየሱስ ጌታ። እስቲ ልጅነት ይበሉ እስቲ። ሃሌሉያ! የመጨረሻው ስልጣኔ ነው የምሰማበት። ወይኔ በሉት፣ የምሰማበት፣ የምወደድበት፣ ይህንን ዓለም ያሸነፍኩበት፣ ከዚህ ዓለም የተለየውበት፣ ከእግዚአብሔር ጋር ህብረት ያደረግኩበት። ሃሌሉያ! ኢየሱስ ጌታ ነው። ግሎሪ ቱ ጋድ። ልጅነትን ለሰጠን እግዚአብሔር ኢየሱስ ጌታ ነው። ሃሌሉያ! ስለዚህ ገና ከሩቅ አይቶ አባትየው አዘነለት። ምን ማለት ነው? he became very ready to do whatever it cost። የሚያስፈልገውን ነገር ሁሉ ለልጁ ለማድረግ አባትየው ልቡን ማዘን ጀመረ። ልቡን አዘነለት ማለት ምንድነው? to get ready to bless you። እደግምላችኋለሁ፣ ይህንን እደግምላችሁ። አዘነለት የሚለው ቃል ፍቺውን ልንገራችሁ። ባይብሊካል ፍቺ ነው። የራሴ እንትን አይደለም። የራሴም ቢሆን ይጠቅማችኋል፣ ግን ባይብሊካል ነው። አዘነለት የሚለው ቃል God became very ready for blessing። እግዚአብሔር አንተን ለመባረክ ተዘጋጀ ማለት። ክብር ለኢየሱስ ይሁን። ይሄንን ቃል ለምን አመጣሁት መሰላችሁ? ታስታውሳላችሁ? ኢየሱስ ክርስቶስ በምድረ በዳ ላይ 5000 ሰዎች የሚበሉት የላቸውም፣ ደቀ መዛሙርት አሰናብታቸው ምናምን። ኢየሱስ ግን አዘነላቸው ይላል። ኦኬ፣ አዘነላቸው ይላል። ደቀ መዛሙርቱ ከእምነታቸውም የተነሳ ይሆናል፣ እንደዚህ አይነትም ልብ ስለሌላቸው ይሆናል ወደ እንትን በትናቸው በቃ ምናምን ሲል፣ ኢየሱስ ክርስቶስ ግን አዘነላቸው፣ አስቀምጧቸው አለ፣ መገባቸው ይላል። ስለዚህ የእግዚአብሔር ሐዘን አይደለም። የእግዚአብሔር ሐዘን በሚያስፈልግ ጉዳይ ላይ፣ በጉድለት ጉዳይ ላይ አባት ሆኖ መገኘት። ወይኔ ሃሌሉያ! እግዚአብሔር ያዝንልኛል በሉ እስቲ። እግዚአብሔር ይወደኛል በሉ እስቲ። እግዚአብሔር ሲያዝንልህ ክፍተትህን ይሞላዋል፣ ኦፖርቹኒቲዎችን ይሰጣል፣ ብሌሲንጎችን ይሰጣል፣ ባርኮቶች ያንተ ናቸው። እስቲ እግዚአብሔር ያዝንልኛል በሉ እስቲ። ሃሌሉያ! እግዚአብሔርን ለማሳመን የሚያሳዝን ጸሎት መጸለይ የለብህም። እግዚአብሔር ከራሱ የልብ የርህራሄ አምላክ የመጽናናት ሁሉ አባት ስለሆነ በማንነቱ ይባርክሃል። ኢየሱስ ጌታ ነው። ሃሌሉያ! ግሎሪ ቱ ጋድ። ስለዚህ አዘነለት ይላል። ከዚያስ በኋላ ልጁ አይደለም ወደ አባቱ የሮጠው፣ አባቱ ነው ወደ ልጁ የሮጠው።
ያጠፋው ሌላ ነው፣ ወደሱ የሚሮጠው ደግሞ ሌላ አካል ነው። ይኸውልህ God is not a conditional God። እግዚአብሔር ሁኔታዊ አይደለም። አጥፍተሃል ተንበርክከህ እንድትመጣ የሚጠብቅ አምላክ አይደለም። አጥፍተሃል ግን ስቲል ወደ አንተ ይሮጣል። ክብር ለኢየሱስ ይሁን። ይሄ ነው አንኮንዲሽናል ፋዘር ማለት። እስቲ እግዚአብሔር ወደኔ ይሮጣል በሉስ፣ ወደኔ ይመጣል በሉስ። ሃሌሉያ! this is who you are። በክርስቶስ ኢየሱስ ይሄንን ናችሁ። ይሄን የሚያክል ቫልዩ አላችሁ። ይሄንን የሚያክል ግሎሪ አላችሁ። ማይ ጉድነስ አባትየው ነው የሮጠው። እኔ አደርገው ይሆን አላደርገው አይ ዶንት ኖ፣ ግን አባትየው ሮጠ ይላል። ከዚያስ በኋላ ይነው በእኛና በእግዚአብሔር መካከል ያለው ፌሎሺፕ በጣም አስደናቂ ኢንቲሜሲ መሆኑን የምታውቁት አቀፈው፣ ወቀሰው ነው የሚለው። ምንድን ነው የሚለው? አቀፈው ነው የሚለው። ኢየሱስ ጌታን ማይ ጋድ። ልጁ የሚታቀፍ ነው ወይ? አይደለም። ከአሳማ ሰፈር ነው የመጣው። you need to smell good at least ለመታቀፍ የሚመች ነገር ሊኖርህ ይገባል እንድትታቀፍ። ወይም ደግሞ ታሪኩም ልጁ በታሪኩም በመዓዛውም የሚታቀፍ አይደለም። የእግዚአብሔር ፍቅር ግን ያንን አልፎ አቀፈው በጌታ በኢየሱስ ስም። every barrier, every sin፣ ማንኛውም ግርዶሽ፣ ማንኛውም ኃጢአት፣ ማንኛውም ድካም ለክርስቶስ ኢየሱስ ፍቅር ከንቱ ነው። ሃሌሉያ! ከንቱ ነው። ሃሌሉያ! ይወድሃል፣ ይሮጣል ወደ አንተ፣ ያቅፍሃል። ሃሌሉያ! ኃጢአትህን ሳይሆን ታሪክህን ሳይሆን አንተን ይወዳል። ኢየሱስ ጌታ ማይ ጋድ። ከዛስ በኋላ አቅፈው ሳመውም ይላል። ሳመውም ይላል። ምን ነው ልጄ ምን አረኩ እንዲህ ለፍቼብህ አላለውም። ልጁ የሚያስፈልገው ፍቅር እንደሆነ ስለሚያውቅ አቀፈው። ከሳመው በኋላ የት ይዞት ቢገባ ጥሩ ነው? የአባትየው ባለጠግነት ውስጥ ይዞት ገባ። ቀንጆቻችሁን አንሱ። በቃ ይኸው መልእክቴን ጨርሻል። የእግዚአብሔር ፍቅር የእግዚአብሔር ባለጠግነት ውስጥ ይከታቸዋል። ሃሌሉያ! የእግዚአብሔር ፍቅር የእግዚአብሔር ባለጠግነት ውስጥ ይከታቸዋል። አይናችሁን ክፈቱና እዩኝ። ይሄው ጨርሻል። let me tell you አንድ ነኝ። if you got an invitation card የኢንቪቴሽን ካርድ አንድ ሰርግ ላይ ከተሰጠ ቫልዩ አግኝተሃል ማለት ነው። ራይት? ቫልዩ አግኝታችኋል። ካርዱ ወዴት ነው የሚወስዳችሁ? እመኑኝ፣ ሰርጉ ውስጥ ወዳለው ማንኛውም አቅርቦት ይወስዳችኋል ካርዱ። ከኔ ጋር በሉት እስቲ፣ የእግዚአብሔር ፍቅር በሉት እስቲ፣ እግዚአብሔር መንግስት ውስጥ ወዳለው ማንኛውም አቅርቦት። ሃሌሉያ! እኔ በእናንተ ላይ እንዲህ ብዬ እናገራል። የጤንነት አቅርቦት፣ የኦፖርቹኒቲ አቅርቦት፣ የክብር አቅርቦት፣ የቅባት አቅርቦት፣ የሞገስ አቅርቦት፣ the provision of favor, victory, winning in the name of Jesus, blessing in the name of Jesus, enlightenment in the name of Jesus, glory in the name of Jesus. oh hallelujah! ይዞት ገባ። አባትየው ይዞት ገባ። በጌታ በኢየሱስ ስም ዛሬ ማታ የሆነ ዳይሜንሽን ውስጥ መግባት ይሆንላችሁ። የሆነ ክልል ውስጥ መግባት ይሆንላችኋል። የሆነ ክብር ውስጥ መግባት ይሆንላችኋል። ለምን? አባትሽ ይወድሻል። አባትህ ይወድሃል። ኦ ሃሌሉያ! ኮንዲሽናል ነው አይደለም። የመጨረሻ ራፕ አፕ ላድርግ። ምናልባት አንድ ሰው በዚህ ጉባኤ መካከል እግዚአብሔር አይወደኝም፣ I don't think God has any relationship with me because of this and that፣ በዚህ ምክንያት ወይም በዚያ ምክንያት ወይም በዚህ ምክንያት እግዚአብሔር I think የሚፈልገኝ አይመስለኝ። let me tell you this voice፣ አንዳንድ ጊዜ ይሄ ድምፅ እኔም ጋር ይመጣል። እውነት እኔ ጋር ይመጣል። በጣም ብዙ የምጸልይበት የምተጋበት ነገርና አንዳንድ ደግሞ ውጤቶችን ሳይ I think እግዚአብሔር ሆይ ልመለስ እንዲህ ወደ አሜሪካ ምናምን ያሰኘኛል። ብዙ ጊዜ ይሄ ናቹራል ነው። it's okay ናቹራል ነው። ግን እኔ ነግራችኋለሁ የናንተን ድካም ሁሉ ያለፈ የእግዚአብሔር ፍቅር ለናንተ ተዘርግቷል። ኢየሱስ ዛሬም ይወድሃል። ኢየሱስ ዛሬ ማታ ያድስሃል።
በአንተ ላይ ፕሮግራም አለው። በአንተ ላይ ዓላማ አለው። ፍቅሩ አንኮንዲሽናል። ከኔ ጋር ይህን ትላላችሁ። ኢየሱስ ይወደኛል በማይለወጥ ፍቅር፣ በማይለወጥ ፍቅር፣ በዘላለም ፍቅር ወድጄሻለሁና ስለዚህም ደግሞ በቸርነት ሳብኩሽ ተብሎ እንደተጻፈ የማይለወጥ ፍቅር ይወዳቸዋል። አምላካችን ይገባሃል ምስጋና፣ አምላካችን ይገባሃል እልልታ።